በሁለተኛው የዓለም ጦርነት ወቅት በፖላንድ ወጣቱ ኤሪክ ከእናቱ ይለያል። የናዚ መኮንኖች ኤሪክን ነጥለው ለመውሰድ ሲሞክሩ ቁጣው ማግኔታዊ ኃይልን የመቆጣጠር ችሎታውን አነሳስቶት በዚህም ከፊቱ ያለውን የብረት በር ማጥፎት ወጣቱ ኤሪክ ቁጥጥር ስር ውሎ አሁን ሁሉም ሰው ኃይሉን ስላወቀ ኤሪክ ወደ ከፍተኛ ባለስልጣናት ይወሰዳል። ኤሪክ ሽሚት የተባለ ጨካኝ የናዚ መኮንን አግኝቶ ሽሚት በኤሪክ ውስጥ ትልቅ አቅም እንዳለና የእሱ ኃይል ሽሚት በጣም የሚመኛቸውን ነገሮች ለማሳካት እንደሚረዳው ነገረው። ሽሚት ኤሪክን ኃይሉን ተጠቅሞ አንድ ሳንቲም እንዲያንቀሳቅስ አስገድዶት ኤሪክም ይህንን ማድረግ ሲያቅተው ሽሚትም እንደ ልማዱ ጨካኝ በመሆን የኤሪክን እናት አምጥቶ ኤሪክ ሳንቲሙን ካላንቀሳቀሰ እንደሚገላት አስፈራራው። ኤሪክ ሳይሳካለት ሲቀር ሽሚት ወዲያውኑ የኤሪክን እናትም ገድሏት፣ ይህም ኤሪክን ክፉኛ አስቆጥቶት ኃይሉንም አውጥቶ በዙሪያው ያሉ የብረት ነገሮች በሙሉ ይወድማሉ። ሽሚት በዚህ በመደሰት በሚቀጥሉት ጥቂት ዓመታት ውስጥ እሱና ኤሪክ ብዙ ነገሮችን እንደሚያከናውኑ ግልጽ ያደርግለታል። በዚህ መሃል ወጣቱ ቻርለስ በቤቱ ታችኛው ፎቅ ላይ ድምፅ ሰምቶ መኝታ ቤት እያለም ነቅቶ ደፋሩ ቻርለስ ሌባ መስሎት ግለሰቡን ለመጋፈጥ ወደ ታች ወርዶም ቻርለስ ኩሽና ውስጥ ያለችው እናቱ መሆኗን ቢያይም ሆኖም ቻርለስን ግራ ያጋባው እናቱ በህይወቷ ሙሉ ኩሽና ገብታ አለማወቋ ነበር። እዚህ ጋር ቻርለስ ልዩ የሆነውን የሌሎችን አእምሮ የማንበብና ቁሶችን በሐሳብ የማንቀሳቀስ ችሎታውንም ያሳያል። እናቱ መስላ የቀረበችውን ሴት አእምሮ ውስጥ በመግባት እውነተኛ ማንነቷን እንድትገልጽም አድርጎ ሴቷም ሰማያዊ ቆዳ ያላትና መልኳን መለወጥ የምትችል ትንሽ ልጅ መሆኗንም ገልጻ ቻርለስም እንደሱ ልዩ ችሎታ ያላቸው ሌሎች ሰዎች እንደሚኖሩ ሁል ጊዜ የሚያስብ ስለነበር በጣም ተደስቶ የልጅቷም ስም ሬቨን ሲሆን ቻርለስ ከእንግዲህ መቼም መስረቅ እንደሌለባትና በቤቱ ውስጥ እንደ እህቱ ሆና አብረው መኖር እንደምትችል ሲያረጋግጥላት ሬቨንም በደስታ ተሞልታ ሁለቱም አብረው ለመኖር ይስማማሉ። ከብዙ ዓመታት በኋላ አሁን ትልቅ ሰው የሆነው ኤሪክ አሁንም በህይወት ያለውን ሽሚትን እየፈለገ ከነዚህ ሁሉ ዓመታት በኋላ እንኳን ኤሪክ ሽሚት እንዲያንቀሳቅስ የጠየቀውን ያቺን ሳንቲም እንደያዘ ነው። ቻርለስ እና ሬቨንም አድገው ቻርለስ ከኦክስፎርድ ዩኒቨርሲቲ በጄኔቲክስ ፕሮፌሰርነት የዶክተሬት ዲግሪውን አግኝቶ በጥሩ ሁኔታ ላይ ይገኛል። አንድ ምሽት በባር ውስጥ ቻርለስ የሁለት አይነት አይን ቀለም ካላት ሌላ ሚውታንት ሴት ጋር ነው። ሬቨን በዚያው ባር ውስጥም ነበረችና ስትሰለቻትም ብቅ ብላ ከቻርለስ ጋር ያለችው ሚውታንት አይን ቀለም ጋር ለማመሳሰል የአይኗን ቀለምም ትቀይራለች። ከወጡ በኋላ ቻርለስ ለሬቨን እንዲህ አይነቱ ድርጊት ሚውታንቶች እንዲታወቁና ሰዎች እንዲደናገጡ ሊያደርግ እንደሚችልም እያስረዳት ቻርለስ እህቱ ችሎታዋን ለጊዜው በሚስጥር እንድትይዝም ያስጠነቅቃታል። ኤሪክ አንድ ቀን ወደ ባንክ በመሄድ የባንኩ ባለቤት ሽሚት ያለበትን ያውቃል ብሎ ጠይቆት ባለቤቱ ሽሚትን እንደማያውቅ ሲክድም ኤሪክ ኃይሉን ተጠቅሞ በባለቤቱ ላይ ከፍተኛ ስቃይ አድርሶበት ባለቤቱም ሽሚትን አርጀንቲና ውስጥ እንደሚያገኘው የነገረው ሲሆን ኤሪክ በእሱና በሽሚት መካከል በሚቆም በማንኛውም ሰው ላይ ምንም አይነት ርህራሄ አያሳይም። ላስ ቬጋስ ውስጥ የሲአይኤ መኮንን ሞይራና ባልደረባዋ ሴባስቲያን የተባለውን ሰው ይሰልላሉ። ሞይራ ኮሎኔል ሄንድሪ ከሴባስቲያን ጋር እንደሚገናኝና ስብሰባው አገሪቱን የማይጠቅም ነገር ሊሆን እንደሚችልም ትረዳለች። ሞይራ ሄንድሪ ወደሚገኝበት ክለብ ሰርጋ ገብታ ሄንድሪ ከሴባስቲያን ጋርም ተገናኝቶም ሴባስቲያን ደግሞ አንድም ቀን ያላረጀው ያው ሽሚት መሆኑን ታወቀ። ሴባስቲያን ሄንድሪን በቱርክ ውስጥ ሚሳኤሎችን ለማስቀመጥ የቀረበውን ሐሳብ ለምን እንደከለከለ ሲጠይቀው ሞይራ ሰምታ ሄንድሪ እንዲህ አይነቱ እርምጃ የራሽያ መንግስት እንደ ጥቃት ስለሚቆጥረው ከራሽያ ጋር ወደ ከፋ ጦርነት ሊያመራ እንደሚችል አስረድቶት ሴባስቲያን ሄንድሪ በሐሳቡ ላይ እንዲመክርም አስፈራርቶት ሴባስቲያንን እንደ ተራ ሰው ማየት ሄንድሪን በኋላ የሚያስቆጨው ነገርም ይሆናል። ሴባስቲያን እንደ ኤማ እንደ ቻርለስ አይነት ኃይል ያላት ሪፕታይድ አውሎ ንፋስ የመፍጠር ችሎታ ያለውና አዛዘል ቴሌፖርት የማድረግ ችሎታ ያለው ሰው ባሉ ሙታንቶችም ተከቧል። ሴባስቲያን ሄንድሪን ሲያስፈራራው ሄንድሪም ከሴባስቲያን ጋር ያሉትን ሰዎች ካየ በኋላ ደንግጦ ሴባስቲያን የጠየቀውን ለመፈጸም ታዘዘ። ሞይራ ሁሉንም ነገር ተመልክታ አደገኛ ነገር እየመጣ መሆኑን በማሰብም ትሰጋለች። አዛዘል ሄንድሪን ወደ መንግስት ባለስልጣናት በድንገት ሲወስደው ሄንድሪ በቱርክ ሚሳኤሎችን በማስቀመጥ ጉዳይ እንደገና እንዲታይም ሐሳብ አቅርቦ ሄንድሪ በድንገት ስለመጣ ሴባስቲያን ስለ ጄኔቲክ ለውጥ ለሄንድሪ ሲናገር ብትሰማም ሄንድሪ ላስ ቬጋስ ነበረ የሚለውን የሞይራን ንግግር ማንም ባለስልጣንም አያምናትም። ሞይራ ሌሎች ሰዎች ሚውታንቶች መኖራቸውን እንዲያውቁ የጄኔቲክ ለውጥ ባለሙያ መፈለግ እንዳለበት አስባ ሞይራ ስለ ጄኔቲክ ለውጥ በሚገባ የሚያውቀውን ቻርለስንም ታገኘዋለች።
ኤሪክ አርጀንቲና ደርሶ በአንድ ባር ውስጥ ሴባስቲያን ከሁለት ሌሎች ሰዎች ጋር ያለበትን ፎቶ የተመለከተ ሲሆን የሚገርመው እነዚህ ሁለት ሰዎች በዚያው ባር ውስጥ ነበሩ። ኤሪክ ሊያገኛቸው ሄዶ አብሯቸው እየጠጣም ከሁለቱ ሰዎች አንዱ በኤሪክ ክንድ ላይ ያለውን አይሁዶች በሚጨፈጨፉበት ጊዜ የተረፈ ሰው መሆኑን የሚጠቁም ቁጥር ሲመለከት ጩቤ ቢያወጣም ሆኖም ኤሪክ ኃይሉን ተጠቅሞ የቀድሞ የናዚ መኮንኖች የነበሩትን ሁለቱን ሰዎች ያለምንም ጥረት ይረታቸዋል። ሞይራ ቻርለስን በአንድ ባር ውስጥ አግኝታ በጄኔቲክስ ለውጥ ዘርፍ እርዳታ እንዲያደርግላት ስትጠይቀው ቻርለስ የሞይራን አይምሮ በመመልከት ሴባስቲያን ማያሚ ውስጥ ምን ለማድረግ እያቀደ እንደሆነ ተረድቶ ሄንሪ በድጋሚ ሴባስቲያንንና ሌሎችን በሴባስቲያን መርከብ ላይ አግኝቶ የተስማሙበትን ገንዘብ ጠይቆም ሄንሪ ቦምብ ይዞ በመቅረብ ሴባስቲያን ገንዘቡን በሰላም ካልሰጠው መርከቡን እንደሚያፈነዳውም ዝቶበት ሴባስቲያን ራሱ የቦምቡን ቀለበት ነቅሎት ቦምቡ ቢፈነዳም ነገር ግን ሄንሪን በሚያስገርም ሁኔታ ሴባስቲያን ራሱ ሙታንት ሆኖ ይገኛል። ሴባስቲያን ከቦምቡ የሚወጣውን ኃይል የመምጠት ችሎታ ያለው ሲሆን ሄንሪን በሴባስቲያን ኃይል ደንግጦ ሴባስቲያንም ይህ ኃይል ለእነዚህ ሁሉ ዓመታት በወጣትነት እንዲቆይ እንዳደረገው ተናግሮ ሴባስቲያን ከቦምቡ የመጠጠውን ኃይል በሄንሪ ላይ በመልቀቅም ይገለዋል። ሞይራ ቻርለስን ከ3 ትልልቅ የመንግስት ባለስልጣናት ጋር እንዲገናኝ አድርጋ ቻርለስም በዚህ ዓለም ውስጥ ሙታንቶች እንዴት እንደሚኖሩ ገለጻ አድርጎ ባለስልጣናቱ የቻርለስን ገለጻ አያምኑምና እንደ ቀልድም ይቆጥሩታል። ቻርለስ አይምሯቸውን በማንበብ በቱርክ ስለሚቀመጡት ሚሳኤሎች ሲነግራቸው እነሱም የደነገጡ ሲሆን ቻርለስን እንደ ሰላይም ቆጥረውት በክፍል ውስጥ የነበረችው ሬቨንም እውነተኛ ማንነቷን ስታሳይ ባለስልጣናቱ ቢደነግጡ ነገር ግን ሬቨንና ቻርለስ አስደናቂ እንደሆኑ ያመነ አንድ የሲአይኤ ወኪልም ብቻ ነበር። ሁለቱ ባለስልጣናት ቻርለስንና ሬቨን እንዲታሰሩ ቢጠይቁም የሲአይኤ ወኪሉም ሚውታንቶቹን እሱ እንደሚወስዳቸው ይነግራቸዋል። ቻርለስ እንደሷ ሁሉ እሱም ሴባስቲያንን እየተከታተለው እንደሆነና በተቻለ ፍጥነት ሊያስቆመው እንደሚፈልግ ለሞይራ ነግሯት የሲአይኤ ወኪሉ ልዩ ችሎታ ያላቸው ሰዎች በዚህ ዓለም ውስጥ መኖራቸውን ያውቅ እንደነበር ለቻርለስ ነግሮት እንዲሁም ለዚህ ተልዕኮ የሚጠቀምበት ዲቪዥን ኤክስ የተባለ ሚስጥራዊ ተቋም እንዳለ ይገልጽለታል። ኤሪክ በሴባስቲያን መርከብ ላይ ተገልጦ ሴባስቲያንም ኤሪክ እሱን ለመዋጋት እስከዚህ ድረስ በመምጣቱ ተገርሞ ኤማ ኃይሏን ተጠቅማ የኤሪክን አይምሮ በመቆጣጠር ከመርከቡ ላይ ተወረውረዋለች። ኤሪክን ሙሉ በሙሉ ከመግደላቸው በፊት ቻርለስና ቀሪው ቡድን በራሳቸው መርከብም ደርሰው ኤማና ቻርለስ ተመሳሳይ ችሎታ ስላላቸው ኤማ የቻርለስን ኃይልም ዘግታበት ሚውታንቶቹ ችሎታቸውን ተጠቅመው የመርከቦቹን አካልን ማጥቃት ጀምረው ሴባስቲያንና የሲዩ ሚውታንቶችን በሰርጓጅ መርከባቸው አምልጠው ይሄዳሉ። ኤሪክ ሴባስቲያን እንዲያመልጥ ስላልፈለገ ማግኔታዊ ችሎታውን ተጠቅሞ ወደ ሰርጓጅ መርከቡ ዋኝቶ የቻርለስ ችሎታ በውቅያኖስ ውስጥ አንድ ሰው እንዳለ ነግሮት ኤሪክንም ያገኘዋል። ኤሪክ ምንም እንኳን ችሎታ ቢኖረውም ሊሰምጥ ነበርና ኤሪክን ለማዳን ብዙ ጊዜ እንደሌላቸው ያወቀው ቻርለስ ወደ ውቅያኖሱ ዘሎ በመግባት ኤሪክን አድኖት ኤሪክ ሴባስቲያንን ለመልቀቅ ባይፈልግም ቻርለስ በማሳመን ኃይሉ ኤሪክ እንዲለቀው አድርጎ ኤሪክ ቻርለስንም እንደሱ ሚውታንት መሆኑንም ይረዳል። የሲአይኤ ወኪሉ ሚውታንቶቹን ወደ ተቋሙ ወስዷቸው እዚያም ሃንክ የተባለ ወጣት ተመራማሪ አግኝተው ቻርለስ ሃንክንም ሚውታንት መሆኑን በችሎታው ቢረዳም የሲአይኤ ወኪሉ ግን ይህን አያውቅም ነበር። ሃንክ ችሎታውን በሚስጥር የያዘ ሲሆን እግሮቹ በእውነት እንደ ሰው እጅ መሆናቸውን ማንኛውንም ነገር በቀላሉ ለመውጣት እንደሚያስችሉትም ገልጾ የሲአይኤ ወኪሉ ሴባስቲያን ከራሽያውያን ጋር ሳይተባበር እንዳልቀረና ይህ ደግሞ ለዓለም አደገኛ እንደሆነ ይናገራል። ኤማ ስለ ቻርለስ ኃይል ለሴባስቲያን አስጠንቅቀው ቻርለስ የሴባስቲያንን አይምሮ ወደ ውስጥ በመግባት እቅዱን ሊያበላሽበት እንደሚችል ነግራው ሴባስቲያን ግን ለከፋው ነገር ዝግጁ ስለሆነ ይህንንም አልፈራም። ራሽያውያን የሰሩለትን የራስ ቁር አስተዋውቆ የራስ ቁሩ ማንም ሰው የለባሹን አይምሮ እንዳያነብ ተደርጎ የተሰራ እንደሆነ እንረዳለን። ኤማ እንደ ቻርለስ አይነት ኃይል ቢኖራትም ወደ ሴባስቲያን አይምሮ ግን መግባትም አትችልም። ሬቨን ከሃንክ ጋር ተቀራርባ ወዳጃዊ ጨዋታም ይጀምራሉ። ሃንክ ተራ ሰው መስሎ እንዲታይ የሚያደርገውን መድኃኒት ለመስራት እያቀደ እንደሆነ ነግሯት ሬቨንም መልኳን ሳትቀይር ተራ ሰው እንድትመስል የሚያደርጋት መድኃኒት እንዲሰራላት ስትጠይቀው ሃንክ የሬቨንን ደም ለሁለቱም መፍትሄ እንደሚሆንም ያምናልና ሬቨንና ሃንክ ሊሳሳሙ ሲሉ ኤሪክ ይመጣና
እሷ መልኳን መቀየር እንደሌለባት ነግሯት ሬቨንም ከኤሪክ ጋር ባትስማማም በውስጧ የራስ መተማመን ስሜቷ ተፈጥሮ ሃንክ ኤሪክ ሬቨንን ለማስደመም በመሞከሩን ቀንቶ እናየዋለን። ሴባስቲያንን ከሙሉ ቡድኑ ጋር ለመጋፈጥ ያልፈለገው ኤሪክ ሴባስቲያንን ብቻውን ለማግኘት ሊሄድ ወሰነው። ቻርለስ መጥቶ ኤሪክ የትልቅ ንግግር አካል ሊሆን እንደሚችልና ኤሪክ ባለፈው ጊዜ ምን እንዳሳለፈ እንደሚያውቅ ነግሮት ኤሪክ መሄድ ከፈለገ መሄድ እንደሚችል፣ ነገር ግን ከቡድኑ ጋር ከሆነ ሴባስቲያንን የማሸነፍ እድሉ የተሻለ እንደሆነ ይነግረዋል። የሲአይኤ ወኪሉ ሃንክ በተቋሙ ያለውን ራዳር ወደ ትራንስሚተር እንደቀየረው ለቻርለስ ነግሮት ያንን ትራንስሚተር ከቻርለስ አይምሮ ኃይል ጋር በማገናኘት ቻርለስ በአቅራቢያው ያሉ ሚውታንቶችን እንዲያገኝ የሚረዳውም ይሆናል። ኤሪክ መጥቶ ቻርለስም ኤሪክ ለመቆየት በመወሰኑም በጣም ተደስቶ ኤሪክ ሚውታንቶች መጀመሪያ መገኘት ያለባቸው በራሳቸው ወገኖች ነው በማለት ሚውታንቶችን እሱና ቻርለስ መፈለግ እንዳለባቸው ሲናገር ቻርለስም በዚህ ሀሳብ ተስማምቶ ማሽኑ እንዴት እንደሚሰራ እንዲያስረዳቸውም ሃንክን አግኝተውት ሃንክ መሳሪያውን ሴሬብሮ ብሎ የሰየመው ሲሆን ሃንክ ማሽኑን በቻርለስ ላይ ሞክሮት ማሽኑን በሚያስገርም ሁኔታ መስራት ይችላል። ቻርለስና ኤሪክ የመጀመሪያዋን አባል ኤንጅልን ለማግኘትም ሄደው በኋላም አርማንዶ የተባለ ታክሲ ነጂ ሚውታንትን ቀጥረው በመቀጠል ቻርለስና ኤሪክ ወደ እስር ቤት በመሄድ አሌክስ የተባለ ሰው እንዲሁም በመጨረሻም ሾን የተባለ ወጣትም ይቀጥራሉ። በአንድ ወቅት ሎጋንን ለመቅጠር ቢሞክሩም እሱ ግን አጥረግርጎ ሰድቦም ያባርራቸዋል። ሴሬብሮ ቻርለስ ብዙ ሚውታንቶችን እንዲያገኝ ቢረዳውም የማሽኑ ሞገድ የኤማን አይምሮዊ ኃይል በመቀስቀስ ቻርለስና ቡድኑ ሚውታንቶችን እየመለመሉ መሆኑን እንድታውቅ አድርጓት ሴባስቲያን ወደ ራሽያ ሄዶ የሚሳኤል ተልእኮውን ከመቀጠሉ በፊት ይህንን ጉዳይ እሱ እንደሚጨርሰውም ለኤማ ነግሯት ሬቨን ከአዲሶቹ አባላት ጋር በመሆን ሁሉም የሚስጥር ስም ሊኖራቸው እንደሚገባ ትናገራለች። ሬቨን ሚስቲክ ተብላ መጠራት እንደምትፈልግ ስትገልጽ አርማንዶ ራሱን ዳርዊን ብሎ ሰይሞ እንዲሁም ለማንኛውም አስቸጋሪ ሁኔታ የመላመድ ችሎታውን ለቡድኑም ያሳያቸዋል። ሾን እጅግ በጣም ጠንካራ የሆነ የአልትራሶኒክ ጩኸት የማውጣት ችሎታውን አሳይቶም ራሱንም ባንሺ ብሎ ለመጥራት ሲወስን ኤንጅልም የድራጎን ፍላይ ክንፍ እንዳላትና አሲዳማ ምራቅ መጥፋት እንደምትችል ለሁሉም አሳይታ ሁሉም የራሳቸው ኃይል አስደናቂ እንደሆነ ቢሰማቸውም አሌክስ ኃይልን የመምጠጥና እንደ ፍንዳታ የመልቀቅ ችሎታ እንዳለው ሲያውቁ ሁሉም ይደነግጣሉ። አሌክስም ራሱን ሃቮክ ወይም ውጥንቅጥ ብሎ ለመጥራትም ይወስናል። ሞይራ ሌሎች የሲአይኤ አባላት ሚውታንቶች ቡድኑን እንዲቀላቀሉና ሴባስቲያንን እንዲዋጉ እንዲፈቅዱ አሳመናቸው። ሲአይኤ ሚውታንቶቹን በተልእኮ ውስጥ ቢያካትታቸውም ነገር ግን ኤሪክ አዲሶቹ ሚውታንቶች እንደ ሴባስቲያን ላለ አደገኛ ሰው ዝግጁ እንዳልሆኑ ስለሚያምን ይጠረጥራቸዋል። ሲአይኤ ሴባስቲያን በሞስኮ ከራሽያ መከላከያ ኃላፊ ጋር እንደሚገናኝ መረጃ ያገኘ ሲሆን ሁሉም በአስቸኳይ እርምጃ መውሰድ አለባቸው። ሞይራ ቻርለስና ኤሪክ አዲሶቹ ሚውታንቶች ሲቀልዱ አግኝተዋቸው ይህም ኤሪክ ገና ዝግጁ አይደሉም ብሎ የተናገረውን አረጋግጦ ሬቨን ለቻርለስ ፕሮፌሰር ኤክስ ለኤሪክ ደግሞ ማግኒቶ የሚል ስምም ትሰጣቸዋለች። ሬቨን እንደ ትንሽ ልጅ ስትቀልድ ማየቱ ቻርለስን አሳዘኖት ከሷ የበለጠ እንደሚጠብቅም ነገራት። ቻርለስ ኤሪክና የተቀረው ቡድን ኤማን ተከትለው ወደ ሶቪየት ህብረትም ሄደው ኤማ አንድን ከፍተኛ የሶቪየት ባለስልጣን ለማግኘት እዚያ ደርሳ ኤማ አሜሪካ በቱርክ ስለሚያስቀምጣቸው ሚሳኤሎችም የሶቪየት አቋም ምን እንደሆነ ማወቅ ፈልጋ ባለስልጣኑ ሚስጥራዊ መረጃ ለመስጠት ፍቃደኛ ካልሆነ ኤማ ኃይሏን ተጠቅማ ባለስልጣኑን ትቆጣጠራለች። ትግስት ያጣው ኤሪክ ኤማን ለአንዴና ለመጨረሻ ጊዜ ለመቅጣት ወደ ባለስልጣኑ ቤት ገብቶ የኤሪክ ድርጊት መጥፎ ውጤት ሊያመጣ እንደሚችል ያወቀው ቻርለስ ተከትሏቸው ኤሪክ በቁጣ አንድ ነገር ከማድረጉ በፊት ዘበኞቹን አልፎ እሱና ቻርለስ ከኤማ ጋር ፊት ለፊትም ይገናኛሉ። የቻርለስ ኃይል ከኤማ ጋር ተመሳሳይ ስለሆነ አይምሮዋን ማንበብም እሱም አይችልም። ሆኖም ኤማ በዚህን ጊዜ ኤሪክን ማሸነፍ አትችልምና ከፍተኛ ስቃይ ውስጥም ገብታ ኤሪክ መግነጢሳዊ ችሎታውን ተጠቅሞ ኤማ የሴባስቲያን እውነተኛ ዕቅድ እንድትናገር ቢያስገድዳትም ኤማ በኤሪክ ኃይል ልትታነቅ ብትቃረብም ለመናገር ግን ፈቃደኛ አልሆነችም። ቻርለስ ኤሪክ ኤማን ሲያሰቃይ ማየት ከብዶት እንዲያቆምም ጠይቆት ኤማ ሌላ አማራጭም እንደሌላ ስታውቅ ቻርለስ አይምሮዋን እንዲያነብ ፈቅዳ ቻርለስ ያገኘው መረጃ ነገሩ መላው ቡድን ካሰበው በላይ የተወሳሰበና የከፋ መሆኑንም ያሳያል። ቻርለስ ሴባስቲያን ሶስተኛውን የዓለም ጦርነት በማስጀመር የሚውታንቶችን የበላይነት ለማረጋገጥ ማቀዱን ተረድቶ ሴባስቲያን ይህንን ለማሳካት ያቀደው ኩባ ውስጥ ሚሳኤሎችን በመትከል በአሜሪካና በራሽያ መካከል ጦርነት እንዲነሳ በማድረግ ነው።
በዚህ መሃል ሴባስቲያንና የሱ ሚውታንቶች ወደ ተቋሙ በመምጣት አብዛኞቹን የሲአይኤ ባለስልጣናት በጥቂት ሰከንዶች ውስጥ ገድለዋቸው ሴባስቲያን ከአዲሶቹ ሚውታንቶች ጋር ፊት ለፊት ተገናኝቶ በሰላም ሊያነጋግራቸው በመሞከር መንግስትም ሆነ ተራ ሰዎች ስለነሱ ግድ እንደማይሰጣቸው እናም ለሚውታንቶች የማይጠቅም ነገር በማድረግ ጊዜያቸውን ማጥፋት እንደሌለባቸውም ይነግራቸዋል። ሴባስቲያን አብዮት እየመጣ እንደሆነና ሚውታንቶች በቅርቡ ዓለምን እንደሚቆጣጠሩ ነግሯቸው ይህ ንግግር ኤንጅልን ስለ ሳባት ወዲያውኑ የሴባስቲያንን ቡድን ስትቀላቀል ሴባስቲያን ሁሉም እያታለለ መሆኑን የቀሩት ስለሚያውቁ አርማንዶ ኤንጅልን ለማስቆም እየሞከረ ኤንጅል የቀሩትን ሳሰማ ስትቀር አርማንዶና አሌክስ እርምጃ ወስደው አሌክስ ሴባስቲያንን ለመምታት ቢሞክርም ነገር ግን አሌክስ የማያውቀው ነገር ሴባስቲያን ኃይልን መጥቶ ለራሱ ጥቅም ማዋል እንደሚችል ነው። ሴባስቲያን ያንን ኃይል ተጠቅሞ አርማንዶን ገድሎትም ከዚያም ከሙታንቶቹና ከኤንጅል ጋርም ይሄዳል። ሴባስቲያን ሞስኮ ደርሶ አሜሪካ በቱርክ ሚሳኤሎች ስላስቀመጠች ራሽያም የራሷን ሚሳኤል እንድታስቀምጥም የሶቪየት ጀነራሉን አሳምኖት ኩባ ለፍሎሪዳ ግዛት ቅርብ ስለሆነች ራሽያ ሚሳኤሎቿን እዚያ እንድታስቀምጥ ሀሳብ አቅርቦ ጀነራሉ ይህ ወደ ጦርነት ሊመራ እንደሚችል በማወቅ ይህ ሊሆን እንደማይችል ነግሮትም ጀነራሉ ሴባስቲያን ስላቀረበው ሀሳብ ለሌሎች ባለስልጣናት ከመናገሩ በፊት የሴባስቲያን ሚውታንቶች ስለመጡ ለጀነራሉ ሁኔታዎች አስፈሪ ይሆናሉ። አዲሶቹ ሚውታንቶች እንደ ሴባስቲያን ያለን ኃይል ለመመከት ዝግጁ እንዳልሆኑ ያወቀው ቻርለስ ወዲያውኑ ወደ ቤታቸው እንዲሄዱ አዞም ኤሪክ ያልሰለጠኑ ሚውታንቶች ከእነሱ ጋር እንዲዋጉ ባይፈልግም አሁን ግን ሴባስቲያን የራሱ ጦር ስላለው እነዚህ ሚውታንቶች እንደሚያስፈልጓቸው ማሰበ። የአሜሪካ ባለስልጣናት ራሽያ ሚሳኤሎቿን ኩባ ውስጥ እያስቀመጠች መሆኑን ደርሰውበት ሚሳኤሉን የያዘው መርከብ የእገዳ መስመሩን ካለፈ ራሽያ በአሜሪካ ላይ ጦርነት እንዳወጀች እንደሚቆጠርም ያስታውቃሉ። ቻርልስ ሚውታንቶቹን ወደ ቀድሞ ቤቱ ወስዷቸው እዚያም ሁሉም ኃይላቸውን እንዲያሰለጥኑና እንዲቆጣጠሩ ረድቷቸው አሌክስ ኃይሉን በሚገባ ተቆጣጥሮ እንዲተኩስ አሰልጥኖት ሃንክም እግሮቹን ተጠቅሞ ከማንኛውም ሰው በበለጠ ፍጥነት እንዲሮጥም አዞት ሃንክ ለሾን ልዩ ልብስ ሲሰራለት ሾንም የአልትራሶኒክ ጩኸቱን ተጠቅሞ በልብሱ መብረር ችሎ፣ በሌላ በኩል ቻርለስ ኤሪክ ኃይሉን በሚገባ እንዲጠቀም ረድቶትም ይህ እንዲሆን ቻርለስ ወደ ኤሪክ አይምሮ በመግባት ኤሪክ ከእናቱ ጋር ያሳለፈውን መልካም ጊዜ ያስታውሰዋል። ኤሪክ በሁኔታው ተነክቶ ያንን ትዝታ ረስቶት እንደነበርም ለቻርለስ ነግሮት ቻርለስ በኤሪክ ውስጥ ብዙ ጥሩ ነገር እንዳለና ኃይሉን በሚገባ ለመጠቀም ያንን መጠቀም እንደሚችል አስታውሶት በቻርለስ ማበረታቻ ኤሪክ ኃይሉን ተጠቅሞ አንድ ግዙፍ ራዳርም ወደ እሱ እንዲዞር ሲያደርግም እናያለን። ሃንክ ሬቨንን ደን ተጠቅሞ ሬቨን ተራ ሰው ሆና እንድትታይ እሱም እግሮቹ እንደ ተራ ሰው እንዲሆኑ የሚያደርግ መድኃኒት ሰርቶ ሬቨን ኤሪክ ቀደም ብሎ የነገራትን በማስታወስ አሁን መልኳን የመቀየር ፍላጎት እንደሌላት ለሃንክ ነግራው ማህበረሰብ ውስጥ ለምን ባለንበት ሁኔታ ሊቀበለን አይችልም ስትል ትጠይቀዋለች። ሃንክ አሁን መልካቸውን እስካልቀየሩ ድረስ ማህበረሰቡ እንደ ቆንጆ እንደማያቸውም ያምናል። ኤሪክና ቻርልስ ተቀምጠው ስለ ተልዕኮ እየተነጋገሩ ኤሪክ አሁንም ሴባስቲያንን ለመግደል ቆርጦ ቢነሳም ቻርልስ ግን ይህን ሰላም እንደማያመጣለትም ነግሮት ሃንክ መድኃኒቶቹን በእግሮቹ ላይ ቢሞክርም ነገር ግን መድኃኒቱ መጥፎ ውጤት በማምጣት መልኩን ሙሉ በሙሉ ለወጠው። ሬቨን ወደ ኤሪክ ክፍል ገብታ ኤሪክን በእውነተኛ ማንነቷ ፍጹም እንደሆነችና መልኳን ስለመቀየር ማሰብ እንደሌለበት ነግሯት ሬቨን ወደ እውነተኛ ማንነቷ ለዘላለም ተቀይራ ከኤሪክ ጋርም በፍቅርም ትሳሳማለች። በማግስቱ ቡድኑ የራሽያ መርከብ ወደሚደርስበት ኩባ ለመሄድ ተሰብስቦ ሃንክ ሲመጣ ቡድኑ በሰውየው ላይ በደረሰው ነገር ደንግጦ የመድኃኒቱ መጥፎ ውጤት ለሃንክ ሰማያዊ ጸጉርና አንበሳ መልክ እንደሰጠውም አይተው ሬቨን በዚህ ምንም ስህተት እንደሌለና ሃንክ ማንነቱን መቀበል እንዳለበት ትነግረዋለች። የራሽያ መርከቦች የእገዳ መስመሩን ሊነኩ ሲሉ የአሜሪካ ኃይሎችም ደርሰው ራሽያውያኑ የባህር ዳርቻውን ከመንካታቸው በፊት ቻርለስ ኃይሉን ተጠቅሞ በመርከቡ ላይ ያለውን አንድ ጀነራል በመቆጣጠር ከዚያም ወደ ራሱ ወገኖች ሚሳኤል እንዲተኩስ አድርጎ ይህም አሜሪካውያን ሁኔታውን እንዲያጠኑ ጊዜ ሲሰጣቸው ሾን ከጄቱ ወጥቶም ኃይሉን በመጠቀም ሴባስቲያንና ቡድኑ በሰርጓጅ መርከብ ውስጥ ከባህር በታች መሆናቸውን ተረድቶ
ኤሪክ ኃይሉን ተጠቅሞ ሰርጓጅ መርከቡንም ወደ ዳርቻው ያወጣዋል። ሴባስቲያን ሌላ እቅድ ይዞ መጥቷልና የኒውክሌር ኃይል ማመንጫ ፈጥሮ የኒውክሌር ኃይሉንም መምጠጥ የጀመረ ሲሆን ይህም ወደ ኒውክሌር ቦምብም ለወጠው። ይህም አሁንም ወደ ሶስተኛው የዓለም ጦርነት ሊያመራ ይችላልና አንድ ነገር የቻርለስን ኃይል እየከለከለው ሲሆን ስለዚህ መላው ቡድን ሴባስቲያንን ፈልጎ የኒውክሌር ኃይል ማመንጫውን እንዲያቆሙ ማዟቸው። የቻርለስ ቡድን ከሴባስቲያን ሚውታንቶች ጋር ሲዋጉ ኤሪክም የኒውክሌር ማመንጫውን አግኝቶም ያጠፋዋል። ኤሪክ በመጨረሻ ሴባስቲያንን አግኝቶ እሱን ለመበቀል ሲሞክር ሴባስቲያን ኤሪክ እሱን መዋጋት እንደሌለበት ይልቁንም ተባብረው እውነተኛ አብዮት መፍጠር እንደሚችሉ ይነግረዋል። ሴባስቲያን ምንም እንኳን ቀደም ብሎ በመካከላቸው የነበረው ነገር መጥፎ ቢሆንም ኤሪክ በደረሰበት ደረጃ እንደሚኮራ ሲነግረው ኤሪክ ሴባስቲያን ፈጣሪው እንደሆነና ጠንካራ እንዳደረገው ተናግሮ ኤሪክ መግነጢሳዊ ችሎታውን ተጠቅሞ የሴባስቲያንን የራስ ቁር ሲያወልቅ ቻርልስም ወዲያውኑ የሴባስቲያንን አእምሮ በመቆጣጠር እንዳይንቀሳቀስ አደረገው። ኤሪክ ለሴባስቲያን ጥላቻ ቢኖረው ሚውታንቶች አብዮት እንደሆኑና ዓለምን መቆጣጠር እንዳለባቸው በተናገረው ሐሳብ ከሴባስቲያን ጋር ተስማምቶ ሆኖም ኤሪክ ሴባስቲያን እናቱን እንደገደለበት ሊረሳም አልቻለም። ስለዚህ ኤሪክ በጨካኝ ሁኔታ ሴባስቲያን እንዲያንቀሳቅስ የሰጠውን ያቺን ሳንቲም ተጠቅሞ ወዲያውኑም ይገለዋል። ኤሪክ የሴባስቲያንን የራስ ቁር ለብሶ ወጥቶ ለሚውታንቶቹ ዓለምን መቆጣጠር ያለባቸው እነሱ እንደሆኑና እውነተኛው ጠላት ደግሞ መቼም የማይረዷቸው ተራ ሰዎች እንደሆኑ ነግሯቸው የአሜሪካ መርከቦች ሚውታንቶቹን እንዲደበድቡ ትዕዛዝ ሰጥቶም ሚሳኤሎቹም ወደ ሚውታንቶቹ ሲተኮሱ ኤሪክ ኃይሉን ተጠቅሞ እያንዳንዱ ሚሳኤል አስቆሞ ኤሪክ ሚውታንቶች ዓለምን እየተቆጣጠሩ መሆኑን ለማሳየት የሚሳኤሎቹን አቅጣጫ ወደ መርከቦቹ ያዞራል። ሁሉም ኤሪክን ለማስቆም ሲሞክሩ ሞይራም ወደ ኤሪክ መተኮስ ጀመራ። ኤሪክ ግን ሳያስበው አንዱን ጥይትም ሲመልስ ጥይቱም ቻርለስን መጥቶት ኤሪክ ቻርለስን ለመርዳት ሲሮጥ በዚህም ትኩረቱ ስለተከፋፈለ የሚሳኤሎቹ ቁጥጥርን ይለቅና ሚሳኤሎቹን ባህር ውስጥ ይወድቃሉ። ኤሪክ ዓለም ሚውታንቶችን መቼም እንደማትቀበልና እርስ በእርሳቸው ሊያጣሏቸው እንደሚፈልጉ ቻርለስን ለማሳመን ቢሞክርም ቻርለስ ግን ኤሪክ ግትር እንደሆነም ያስባል። ቻርለስና ኤሪክ የየራሳቸው አመለካከት እንዳላቸውና እንደማይስማሙም ይረዳሉ። ኤሪክ ከቻርለስ ተለይቶ ሲሄድ አዛዘል፣ ሪፕታይድ፣ ኤንጅል እና ሬቨንም በሰውና በሚውታንት መካከል ስላለው ግንኙነት የኤሪክ አመለካከት ትክክል ነው ብለው ስላመኑ ከኤሪክ ጋር ይሄዳሉ። ቻርለስም ሬቨን እንድትሄድም ፈቀደላት። ምክንያቱም የእሷ ፍላጎት መሆኑን ተረድቶ ነበርና ሬቨን ለጊዜውም ወንድሟን ተሰናብተውም ሄዳ ከተወሰነ ጊዜ በኋላ ቻርለስ እግሮቹን ማንቀሳቀስ ስለማይችል በተሽከርካሪ ወንበር ላይ ሆኖ በቤቱ ውስጥም ለሚውታንቶች ትምህርት ቤት ለመክፈት አቅዶ ሞይራም የቻርለስን ቤት ቦታ ለማንም ላለመናገር ቃል ገብታ ሞይራ ቻርለስን በመሳም ትሰናበተዋለች። ቻርለስ ግን ማንም ሰው እሱንና ሚውታንቶቹን እንዳያገኝ ሳሟን ተጠቅሞም የሞይራን ትዝታ እንዳለ ማጠፋባት። ኤሪክም ኤማን አግኝቶ ወደ ቡድኑ እንድትቀላቀልም ጠይቋት ኤሪክ አሁን ራሱን ማግኒቶ ብሎ መጥራት የመረጠ ሲሆን ይህም እሱና ቻርለስ ዳግመኛ የሚገናኙት እንደ ጓደኛ ሳይሆን እንደ ጠላት መሆኑን እያመለከተ ፊልሙ እዚህ ጋር ይጠናቀቃል። ለመጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። እንደዚህ አይነት ቪዲዮ ለመስራት ረጅም ጊዜ ስለሚወስድብን ሰብስክራይብ በማድረግና ላይክ በማድረግ እንድታግዙን ጠይቃለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ